ምንድነው ማስ ይሄው ቆስሎብኝ ነው ምን ታዲያ አምቦል ነው ፈስ ቅዱስ ምንድነው አፍሽ እንደዚህ ተወጫጨረው የተለያዩ የድብቅ ካሜራዎች ለማድረግ እንግዲህ በውስጥ ከሳራ ጋር በመነጋገር ብዙ ጥረቶችን አድርገናል ውስጥ ምን ሲደረግ እንደነበረ የቪዲዮ ማስረጃ እጃችን ገብቷል ከበር መሆን ያለበት ይሄ ጭራሽ ሊሆን አይችልም ቁጭ በል ብያለሁ ቁጭ በል እንዴ አንድ ነገር በእናት የምን ቅንብር ነው ይሄ ቅንብር ነው በእናት መጥቼ እዚህ እንኳን ሰላም ያገኛለሁ ብዬ ነበር ግን ሁሉ ማለት ቤቱ ሲፈጠር የነበረው እንደ ድመት ሆነሽ ምናምን ተጫጫራችሁ የነበረው ተረለምደ በጣም አስደንጋጭ የሆነ መረጃ ነው እጃችን ላይ የገባው እንግዲህ የክሩ አባላት በነ ሳራ ጉዳይ ብዙ ነገሮችን እያጣሩ ነበር እንግዲህ እዛ ቤት ውስጥ በጣም አስቸጋሪ ነገሮች ተፈጥረው ነው እንግዲህ ከዛ ቤት የወጣ ነው ከዛ እንደወጣን ግን የተለያዩ የድብቅ ካሜራዎች ለማድረግ እንግዲህ በውስጥ ከሳራ ጋር በመነጋገር ብዙ ጥረቶችን አድርገናል ወደ ተመልካቾች እንግዲህ ጠቋሚያችን ሳራ እንግዲህ በዛ ቦታ ላይ አዜብ ስትመጣ እንግዲህ ክዳናለች ጭራሽ ሊደፍሩን ነበር በማለት እኛን ወንጀለኛ ለማድረግ ስታሴር ነበር ለምን ስታሴር ነበር እኛ እንግዲህ ለመጨን አንሞከርም ምክንያቱም እዛ ቦታ ላይ እሷን መጋፋት ስላልቻልን እሷን ፊትለፊት ለማጋፈጥ የቻልነውን አድርገናል ከዛ ይልቅ ግን የሆነ የፈራችሁ ነገር እንዳለ ለመረዳት ሞክረናል እኛ ከዛም ያደረግነው ምንድነው የድብቅ ካሜራ አድርገን እዛ ቤት ውስጥ የድብቅ ካሜራው ነቱን እንዲፈታውና ምን እየተፈጠረ እንዳለ እንዲፈታው ነው የፈለግነው ከዛ ውጪ ግን ሳራ ላይ እዛ ቤት ውስጥ ከገባን በኋላ መጀመሪያኛ ጋር ስትመጣ የነበራትን ባህሪ አይደለም ያየነው ውድ ተመልካቾች እሷም የመቀያየር ነገር አይተንባታል ከዘበኛው ጀምሮ እንደዚሁም ደግሞ እሷም ራሷ ስትቀያየር ነበር አይናችን ላይ ነው ስትቀያየር የነበረው ዘበኛው ግን በፍጹም የሰውነት ባህሪ እንደሌለው ተመልክተናል እዛ ቤት ውስጥ ምን ሲደረግ እንደነበረ የቪዲዮ ማስረጃ እጃችን ገብቷል አሁን ማንም ወዴትም ሊያመልጥ አይችልም ይህ ነገር ሊሆን የቻለው ለምን እንደሆነ እዛ አስፈሪ ግቢ ውስጥ ምን እየተፈጠረ እንደሆነ የክሩ አባላት የተቆለፈ ቤቱንም ከፍተው መረጃ አግኝተዋል እጃችን ላይ መረጃ አለ የቪዲዮ መረጃ አሁን እሱን ሲያዩ ምን ሊሉ እንደሚችል እናያለን እዛ ቤት ውስጥ አንድ የሆነ ነገር ይሸተኛል ምክንያቱም ወደ ድመትነት የመቀየር ነገር ምን እንደሆነ የቪዲዮ ማስረጃችን ላይ ሰው ሆነው እንዴት ይህ ነገር ሲፈጠር እንደነበረ አሁን ሄደን ምን እየተፈጠረ እንደሆነ ለምን እየተፈጠረ እንደሆነ እነዚህ ልጆች ማን ናቸው አዜብ የምትባለው ሴትስ ምንድናት ሰው ናት ወይስ ምንድናት የሚለው ነገር ቀጥታ ወደ ቤት በመሄድ እናጣራለን እስከዛው ግን አብራችሁን ቆዩ አልገባኝም ወይ ምንድነው ሐሳብ ውድ ተመልካቾች እንግዲህ አሁን ላይ የምንገኘው የአዜብ ቤት ነው አንተ ምን አድርገው ምንድነው ተረጋጉ ይገባኛል ያው ጉልበት ለመጠቀም የሞከርኩበት የራሴ ምክንያት አለ ለምን ማለት ነው በገዛ ቤት ጉልበት እዚህ የኛ ጋር የምትጠቀም አስፈላጊ ስለሆነ ነው እሺ ይሄን ሁሉ ሰው ስለሰበሰብ ኮይን ስላስፈራራው ምንም ነገር አይፈጠርም እሺ ምን ማለት ነው እንደኔም እኮ ዜጋ ነኝ ይገባል እዚህ ጋር እና ታዲያ እሺ ምንድነው ግን ያውላችሁ እዚህ ቤት ውስጥ እየተፈጠረ ስላለው ነገር በግልጽ መወያየት ምንም የተፈጠረ ነገር የለም እርግጠኛ ናችሁ እዚህ ቤት ምንም አይነት ድርጊት የሚደረግ ነገር የለም ካልተፈጠረ ታዲያ ምን ማለት ነው በገዛ ቤት የቤተኮኑ ጭራሽ ልታስፈራራኝና ልትመታኝ ሞከርከው እንዴ ምን ማለት ነው እንዴ ምድረ ህዝብ ሰብስብ ለመጣን ይፈራል ነው እንዴ ማንም ሰው አንቺ ላይ ጥቃት ይሄው ምንም አልተካሽም ስለዚህ መቁሰል ወይም ደግሞ ሆስፒታል መገኘት ነበርብኝ ማለት ነው ምንድነው እንደዚህ የምታደርገው አልገባኝም እንደዚህ የምናወራበት ያኔ እንደም ተልኮ ካለ እዛው ተልኮውን ጨርሰ እኔ ጋር ምንም ነገር የለም እያልኩ ነው ለምንድነው የማትረዳኝ አንቺ ላይ ተልኮ ያሰበሰው አለ ማለት ነው ሰውዬ ነገር አታዙር እባክህን በቃ ተወን እኛን ተውን እኛ የራሳችንን ህይወት እንኖርበት አንቺ ነሽ እኮ ያልሽው እንዴ ምን ማለት ነው እኔ ምን አልኩኝ ማለት ስለ ተልኮ ምናምን አወራሽ እንዴ ራስ እና ታዲያ እሺ ቆይ የሰው ቤት ተገብቶ ዛሬ ሁለተኛ ቀን ነው ስትመጣ አይደለ እንደዛም ደግሞ ያኔ ትስኪ አስወጣችሁ ዛሬ ደግሞ መጣ ጭራሽ ልታስፈራረኝና ልትመታኝም ሞከርክ እነሱንም እንዴት እንዳረካቸው ያየው ነበር ለመታችሁ ሳይሆን የሞከርኩት እዚህ ቤት ውስጥ ቁጭ ብለን ተረጋግተን ነው አንተ እኛ ልትመክረን ነው እዚህ ቤት የመጣው ምን ማለት ነው ተረጋግታችሁ ማለት አንቺ ምንድነው ተረጋግታ አንቺ እኮ እዚህ ውስጥ የከተተሽን አንቺ ነሽ በማያገባሽ ገብተሽ ምን ውስጥ ከተተቻችሁ አሁን ይላችሁ እናንተን ጭቅጭቅ አልፈልግም እናንተ መባካችሁን በቃ ቤቴን ለቅላቃችሁ ውጡልኝ እያልኩኝ ነው ተባበሩኝ እናንተ ለምንም የማይሆን ሰው ሰብስበህ መተህ እዚህ ጋር ዝም ብለህ ጉራን ትነፋለህ በእናትህ ስርዓት ይኖር ሰውዬ ስርዓት ያለ ሰው ምንም የማይሆን ሰው ማለት አትችልም ምክንያቱም ዋጋን ሊሰጡ ይችላሉ አሁን እያወራበት ባለ ስለ ዋጋው ሰውዬ በቤቴ መተማንም ማጥቃት አትችልም እያልኩ እኮ ነው ያሉት ለምንድን ነው የማትረዳኝ እንዳላጠቃ ቁጭ ብለን እናውራ
የገበያ ዕቃ መሰልኩ እንደ ዋጋን ምናምን የምትለው የገበያ ዕቃ ነው እኮ ዋጋ ምን ነው ነገር የለም ሰው እኮ የሚያወራው በሰላም መጥቶ እንጂ ህዝብ ሰብስቦ መጥቶ አይደለም ገባ ስለዚህ እኔ ስለሁሉም ነገር አያገባኝም እንዴ በቃ እኮ ተረጋጋ ምንድነው አንቺ ደግሞ በቃ የምትይው እንዴ ይሄ እኮ የኔ ቤት ነው ገባሽ አርፈሽ ስራሽን ስለዚህ የኔ ነው አላልኩም ሲጀመርም የኔ ነው መሻል ጋር ግንኙነት ከነሱ ጋር የሆነ ሪሌሽን አለሽ እንዴ ከነሱ ጋር የሆነ ሚስጥርና ቃታለን እና ምንድነው ታዲያ ለነሱ ጣልቃ ምገቢ እንዴ ቆይሽ ምን ማለት ነው እንዴ በቃ እናንተ ወጥልኝ እኔ ምንም ነገር አልፈልግም እባክህ ሰዎች ሰብስበው ወጣልኝ ያልኩ ነው እሺ አንዴ ምን ነው በሰላም እናወራቸው ነሱ በጉልበት ነው አይደል እየተጠቀሙ ያሉት ለኛ ምን ጥቅም እንዳያዙ ነው መፍትሄ የምትይው የምትሰው ጉልበት አልተጠቀመም እባካችሁ ጸጥ ብሉና ሰው ሰብስበው ስታስፈራራኝ የነበረው ቆይ እንደዚህ እንኳን አላስገባም ስለህ እንኳን ለቀቀኝ ተው ምንድነው ማስ ይሄው ቆስሎብኝ ነው ምን ይሁን ታዲያ አምቦል ነው ፈስ ቅዱስ ምንድነው ምንድነው አፍሽ እንደዚህ ተወጫጨረው አልገባኝም ምንድነው የምትለኝ ምን ሆነሽ ነው አፍሽ እንደዚህ ተቆንኩም በቃ ቆስሎብኝ ነው በስመአብ ሰው እንደዚህ ይቧጭራል በስመአብ ምንድነው ስለመቧጨር ነው የምታወራው አንተ ምንድነው አትንካኝ ነኝ ለምንድነው አንተ ሰው ይለምድሮ ስርዓት ማይዞር ስርዓትም ይኑር እሺ እባክህን በቃ ተው እሺ በቃ ስለመቧጨር እንደ ማክስ መልበስ ብርቅ ነው እንዴ ምንድነው ሰው ሁሉ ለብሳል አይደል ማክስ ለብሳል ሰው ሁሉ ለምንድነው እንደዚህ ሰውነታቸው እንዳለ ሲጀመር ተቦጫጭራልና አንቺ ምንድነው የምትወሪው ያምሻል እንዴ ለምንድነው ስርዓት ማይኖርሽ እኔ ምንም አላልኩም ስለዚህ ያልኩት ነገር ትክክል ነው ማለት ከነሱ ጋር የሆነ ምስጥራለሽ ማለት ነው ምንም ነገር የለኝም ምስጥራለሽ ማለት ነው አልገባኝም ስለምንድነው የምንረጋጋው ኖርማል ኮን እንደዛ ስለዚህ ጠቁመሽ ያመጣሻቸው ከዚህ ቤት አንቺ መጀመሪያ ማለት ነው አደረገችው አሁንማ ማንንም አደረገችው አንቺ ነሽ እኔ ታውቃታለሁ እሷን ተረጋጋ አንበሳው ተረጋጋ አንተ እንዴ ስለምን መንቦጫጨር ነው ታዲያ ያንተ ስራ መሰራለሁ እንዴ አንበሳው የከፈትኩት ስማኝ ተብዬ ነበር እስኪ የኔ ምኑ ጋር ነው የተቦጫጨረው ስማኝ አንተ ለምንድነው ስርዓት ማትስ ስለሱ ነገር በቃ ነው ያው ዝም በል እንዴ ምንድነው ልትበላኝ ነው እንዴ አንቺ ስለምን መብላት እኔ ውሻ ነኝ እንዴ የምበላሽ አንተ አረፍ እኔ ውሻ ነኝ የምበላሽ ስርዓት ያዝና ቁጭ በል ልትበላኝ ነው ትላለች እንዴ ሲጀመር እንደው ምን እንድትወጥልኝ ይፈልጋሉ በቃ ይሄ ቤት አይደለ አሁን ተስፈራሩ ይላልከውኝም እንዴ ምን ማለት ነው ቆይ እንዴ የገዛ ቤት የሚል ረባንተ እንደምራት ማን እንዳልነቀት በቃ ለምን በቃ ሄዱልኝ አባካችሁ በቃ ተውት እንደገኛ ምንድነው የምትፈልጉ አርፈሽ የምትቀመጭ ከሆነ አባካችሁ ተረጋጉ እስቲ ሁላችሁም ተረጋጉ አመሰግናለሁ ለኛ ሰው እየላክ እያስደበደብክ ነው ማስደብደብም ጀመርክ በደንብ ምን ማለት ነው እሱ እኮ አሁንም ይቀጥላል እኮ በሰላም ለምን አናወራም አዳምጡኝ እባክሽ ዝም በይ አንቺ ደግሞ በቃሽ አዳምጡኝ ምንድነው የምናዳምጠው የሰው ሰው እኮ ነው እየጎዳ ያለው ገብቷል እኮ እንዳወራ ድል ትሰጡኛላችሁ ወይስ እንግዲህ ይኸውላችሁ እኔ እዚህ ቤት ውስጥ የመጣሁበት ምክንያት ጉልበት ደበደባችሁኝ አይደለ ዋጋችሁን እንሰጣችኋለሁ ማን እንደሆንኩ ደግሞ አላወቃችሁኝ አሳያችኋለሁ ጥበቃ ነው የምትሰራው ምን ሌላ ነገር ጥበቃ ነኝ ግን ከጥበቃነት የማልፈው ደግሞ ማን እንደሆንኩ አሳያለሁ ማለት ነው ጥበቃ እኮ የተከበረ ስራ ነው ስራ ነው እሺ በስራው ደግሞ ልታንቋሽሽውና ሌላ ነገር ልታረጋ አይገባም እኔ ያንቋሽሽኩ አይደለም ጥበቃ ነኝ ስላለ ጥበቃ ነህ ነው እዚህ ጋር ምለፋው ምደክመው ገንዘብ ለማግኘት እንጂ ዝቅ ያልኩት እሺ ለሌላ ነገር አይደለም ዝቅ ብዬ የምሰራው እሺ ገባኝ ይኸውልህ የምታወራውን ነገር አውርተህ እስኪ እናውራ አዋሶ ይኸው ሻውራ ቶሎ በል የምታወራውን ነገር አውርተህ ወጣ ምንድነው የምትፈልገው እሺ አመሰግናለሁ በቃ አመሰግናለሁ በቃ እሺ ለማንኛውም ይኸውላችሁ እኔ እዚህ ቤት የመጣሁበት አንዱ ምክንያት እዚህ ቤት ውስጥ እየተፈጠሩ ያሉ ችግሮች አሉ ስለምን መፈጠር ነው የምታወራው እንዴ ምን ተፈጠረ ምን ሆነ እስኪ ላውራ ግድ የለሽም ላውራ ከዛ እወጣለሁ እናውራና ተነጋግረን መውጣት ካለብኝ እወጣለሁ መቆየት ካለብኝ መቆየት ነው ምክንያቱም እዚህ ቤት ውስጥ የመጣሁበትን ምክንያት ሳልቋጭ ከዚህ ቤት ውስጥ በፍጹም አልወጣም ከዚህ በፊት እንደወጣሁት ዛሬ ተመልሼ አልወጣም ስለዚህ አሁን እንድንነጋገር ፈልጋለሁ እዚህ ቤት ውስጥ ብዙ አስደንጋጭ ነገሮች እየተፈጠሩ ነው እዚህ ግቢ ውስጥ ቆልፈሽ ያስቀመጥሻቸው በሮች አሉ ምን ስለምን በር ነው የምታወራው የኔ ምንድነው ምን ለማለት እየፈለክ ነው እንዴ ትንቀሽቀሽ ከኔ የሚደበቅ ምንም ነገር ምንም ይሄ ስለሚደበቅ ስለማይደበቅ ነገር አይደለም እባክህን በቃ ተው ስለምትለው ነገር አናቅም እባክህን በቃ ወጣ እኔ ጋር ተደብቆ የሚቀር አንተ ማን ስለሆንክ ምንድነው ስለኔ ህይወት ምን ያገባል ያገባኛል ምንድነው የሚያገባ ነገር እኮ የለም ማን የሚሉ ሰው ነው ማን የሚሉ ጀግና ነህ አንተ የሰው ሚስጥር የምትወጣው ስላንተም ብዙ መረጃ አለኝ ምንድነው ስለኔ የምታውቀው መረጃ እኔ አንድ ተራ ጥበቃ ነኝ በቃ ገንዘብ አገኝ ብዬ የገባው ተራ ጥበቃ ነኝ በቃ ለመኖር ጥበቃ ነኝ ሌላ ስለኔ ምንም የምታውቀው ነገር ምንም የምታውቀው ሚስጥር የለም እሺ እንግዲህ ውድ ተመልካቾቻችን አዜብ ቤት ከመጣንበት ሰዓት ጀምሮ የተለያዩ አንዳንድ ችግሮች ገጥመውናል ምክንያቱም አንዳንድ አለመግባባቶች አሉ ከዚህ በኋላ ግን ለሚፈጠረው ነገር ማንንም ሰው ኃላፊነቱን እንዲወስድ ፈልጋለሁ እጄ ላይ ያለውን መረጃ እንግዲህ ለማሳየት ሞክራለሁ የቪዲዮ ማስረጃ አለኝ እዚህ ቤት ውስጥ የመጣሁበት ምክንያት አንዱም
አንዳንድ ነገሮችን አረጋግጬ ነው ማረጋገጥ ባለብኝ ልክ አረጋግጬ ነው የመጣሁት። መረጃዬን እንግዲህ ለሁሉም ግልጽ አደርጋለሁ። ከመረጃው በኋላ የሚሆነውን ነገር አብረን እናያለን። ስለምን መረጃ ነው የምታወራው? አንድ መረጃ ስለምን ምን ማለት ነው? ስለምን መረጃ ነው የምታወራው? እኮ የገዛ ቤቴ ነው። ምንም ነገር ማድረግ አልችልም። እንደፈለክ መቅረጽም እንደፈለክ ማስተላለፍ አልችልም። ይገባሃል እንዴ? ችግር የለውም። እሺ ችግር የለውም ማለት ምንም መረጃ ከሌለ እንዳይኖረው ከፈለክ በቃ ተወንና እኛን እንኖርበት የራሳችን ህይወት ወደ ከቤታችን እንውጣለን። እተዋቸዋለሁ ግን ቆይ ከዛ በፊት መረጃ ላሳያችሁ። ምንም መረጃ ማየት አይጠበቅብንም። ምን ለምን ፈራሽ? ስለምን መረጃ ነው የምታወራው? ለምን ፈራው? ስለምን መረጃ ነው የምታወራው እኮ ታራሳየን። በቃ ምንም አይነት መረጃ ማየት አንፈልግም። በቃ ውጣለን በቃ። ስለዚህ ችግር አለብህ ማለት ምን ችግር የለም። አይ መረጃዬን ሳላሳይ ከዚህ ቤት አልሄድም። መረጃ የምትለው ነገር ተላሳይና ውጣለን። ሲጀምር ምንም ማየት አንፈልግም። በቃ ውጣለን ዝም ብለን። እኛ መረጃ ማየት አንፈልግም። ችግር አለ ማለት ነው። ምንም አይነት ችግር የለም። ሲጀምር ምንም አይነት መረጃ ሊኖረው እኮ አይችልም። የዚህ ቤት ባለቤት ማን ነው? ማለት የዚህ ቤት ባለቤት ማን ነው? አልገባኝም። ባለቤት ነኝ ልትል እንዳይሆን ደግሞ ማን ነው ባለቤቱ? ጥያቄ ቀጥተኛ አንተ ነህ እንዴ? ምን ማለት ነው? አንተ ልጅ ቆይ ሲጀመር ምን አገባ? አንተ ነህ እየነገረችህ ነው። አንተ ነህ የምር እየነገረችህ ነው። ሚስጥረኛ አንተ ነህ ወይ? አንተ ነህ ወይ? ነው ሚስጥረኛ ምንድን ነው የምታወራው? አንተ ሰው ከሌላ ችግር አለብህ እንዴ? ምንድን ነው የምትለው? የሆነ ነገር የለም። እኔ ይኸውልሽ ጥበቃ ማቀው ቁጥብ የሆነ ከባለቤቱ እንዴት ነው ታዲያ? እንዴ ጠብቅ ተብሎ እኮ ነው አይደል? እንዴ ያለው እኔ እየተናገራችሁኝ ነው ተብሎ የተቀጣው አንቺ የምፈቅጂውን ነገር ግን እሱ መከልከል የለበትም። እዚህ ቤት ውስጥ አንቺ ባለሽበት ሰዓት አውቃለሁ እኮ ግን በቃ እኔ ጋር አደጋ ምንም እንዲነካ አልፈልግም። ጥበቃ ከሞኒያ ጥበቃ በር ላይ ነው እንጂ እዚህ ቤት ውስጥ ገብተህ ይሄን አድርግ ይሄን አታድርግ። እሱ ነው ማኮ ያኔ ጥበቃ እንደሆነ ካወቅ ካምተም ማሰር አይገባም ነበር። ገባ? አሁን የምትለው መረጃ ወይ ያሳየን ወይ ውጣልን። እሺ ሌላ ነገር ምንም ነገር አልፈልግም። ስለረኩት ነገር እያሰብሽ አሁን እየወቀሽ ነው። አልገባኝም። እንዴት ነው ማለቁ? እኮ ሳትጠይቂ ነው ፍታ ውስጥ ይሄ ነበር የኔ ወንድም የኔ ሰው እስከሆነ ድረስ የማሰርም ምንም የማድረግ መብት የለህም እያልኩ ነው። ምንም ማድረግ እንዳለብኝ ካንቺ አልጠይቅም። ቆይ ምንድን ነው የምትፈልገው ከኛ? ምንም በቃ ከናንተ የምፈልገው ምንድን ነው የምትፈልገው? ምንድን ነው እውነት ነው። ያ ምን ሆነ የምትፈልገው? ምንድን ነው ማወቅ የምፈልገው? ለምንድን ነው አንቺ ዝም ያልሽው እዚህ ቤት ውስጥ? አልገባኝም ማለት እኔ ምን ልበል? እዚህ ቤት ውስጥ ለምንድን ነው ዝምታን የመረጥሽው? አሁን ላይ ምን ተበላ? አልገባኝም። ስለሐሳቡ እየተከራከረ ነው። ሳወራ እየተቆጣኝ ስለሆነ ይሆናል። ሳወራ እየተቆጣኝ ስለሆነ ሚስጥረኞች አይደላችሁ ሁለታችሁ? ከሱ ጋር ያለሽ ነገር ታዲያ ምንም ነገር የለኝም። ምንድን ነው የምትለኝ? ታዲያውን ምን አልኩኝ? እሺ እና ታዲያ ምንድን ነው እንስማቸው ታያቸው ምናምን ነገር ስትይ የነበረው እኮ ቶሎ እንዲወጡልን ብዬ ነው እኮ እኔ እንደዚህ ያልኩት። አየህ አይደለ አፋፌን ሲለኝ ማውራት አልቻልኩም። እንዴት ላውራ? እሺ በቃ ለማንኛውም አንዴ መረጃ እንጂ ምን መረጃ ለማጣጣው እንጂ ምን ማውራ እንዴ? ልቀቀው። እሺ ይሄው ለቀኩት። እሺ ለቀኩት። ለቀቀው። መረጃ ነው የምታወራው? ምንድነው እኔ ለቀኩት። ይሄው ለቀኩት። በቃችሁ ነው ያለና ትጭቅጭቅ የምሰማበት አጥቶ እየሹ አይደል እንዴ? እኔን እኮ ነው አንተ ራሱ ስራት እሺ በቃ እሺ እኔ ዝም አልኩ። እሺ ምን ልበል? ጨረሳችሁ? እንቀጥል ማለት ቶሎ የምትለውን መረጃ ሳይነና ሂድን በቃ እኔ በቃ ሊድን እዛ ውጭ ጠብቅ በቃ አብረን እንሄዳለን። አይ እኔ እናንተ ጨርሱ በቃ እኔ ውጭ ልቆይ። ቁጭ በል ግድ የለም አብረን እንሄዳለን። እኔ ውጭ ልቆይ በቃ። አይ መረጃው ሲመጣ ነው የምትሄደው? የምን መረጃ? ስለ መረጃ ነው የምን አይነት መረጃ አለ? ምንም አይነት መረጃ እኮ የለም። ስለዚህ እኔ ሊድ በቃ ቁጭ በል የትም አትሄድም። እሺ ቶሎ በል አሳየን። እሱም ወደ ስራው ይሄድበት፣ እሷም ወደ ስራ ትሄድ። እዚህ ላይ የሁላችሁም እዚህ ቤት ውስጥ እየኖረ ያለ ሰው ጉድ አለ። ትልቅ ጉድ። የኔ ወንድም ስለምን ጉድ ነው የምታወራው? አፋፌን እያላችሁ ስትንቀጨቀጩ የነበረው አንድም አሁን ሳበዛው ስለምን መንቀጭቀጭ የምትለውን ነገር አሳየንና ውጣልኝ እያልኩ ነው። እሺ እዚህ መረጃ ላይ ያለውን ነገር በብርሃን ፍጥነት እዚህ ላይ ያለውን ነገር ፖስት ከመደረጉ በፊት ለመጨረሻ ጊዜ እናንተ እዩትና ከኔ ጋር ማውራት ያለባችሁን ነገር ታወራላችሁ። ስለምን ፖስት መረጃ ነው የምታወራው? እሺ እንየው። እሺ እዚህ ጋር ምን እየተፈጠረ ነው እዚህ ቤት ውስጥ? ለሶስት መረጃ እንዳትነኪ። መረጃ ነው ምን እየተፈጠረ ነው እዚህ ጋር? ያው ላሳልፍልሽ። ቆይ እዚህ ቤት ውስጥ ያሉት እዚህ ቤት ውስጥ ያሉት ነገሮች ምንድነው? አትደንግጭ። ያስደነግጥሻል። ምንድነው የምትደነግጭው? አንቺስ? እሺ ተመልከት። ምንድነው የምታደርጉት እዚህ ጋር? ምንድነው
እንደ ድመት ስትቦጫጨሩ የሚያሳይ ቪዲዮ እንዴ ይሄ ሁሉ ሳምባ ምንድን ነው? ይሄ ቅንብር መሆን ያለበት ይሄ ጭራሽ ሊሆን አይችልም። ቁጭ በል ብያለሁ። ቁጭ በል እንዴ አንድ ነገር በእናትህ የምን ቅንብር ነው? ይሄ ቅንብር ነው። በእናትህ አረ በእናትህ የፈለከውን ነገር እሰጥሃለሁ። እባክህን አጥፋልኝ። ቁጭ በይ እኔ ምንም አይመስለኝም። አንቺም ይሄ ነገር በጣም ነው ያስጠላኝ። መረጃዬን ያዙልኝ። እሺ እንደናንተ አይነት አስመሳይ አንቺ እባክህን የምትፈልገውን ያህል ብር የምትፈልገውን ነገር ሁሉ እሰጥሃለሁ። እባክህን ቪዲዮን አጥፋልኝ። እባክህን ለምን በቃ የፈለግከውን ነገር አድርግልሃለሁ። እባክህን የፈለግከውን ነገር አድርግልሃለሁ። ይኸውልሽ ተነሽና ቁጭ በይ እዚህ ጋር ተነሽ። እንደዚህ ይህን ያህል ስትከራከሩ የነበረው ለምን እንደሆነ እያንዳንዷን ነገር ካልነገራችሁኝ ምንም አይነት ገንዘብም ሆነ መደለል አልሰማም። እውነቱን ንገሩኝ። መረዳት ያለብኝን ነገር ለመረዳት ሞክራለሁ። ወደ ቀጣይ ስቴፕ እንሄዳለን። ምንድነው ስታርጉ የነበረው? ጨለማ ክፍል ውስጥ ያ ሁሉ የሰው ስጋ፣ የሳምባ ስጋ፣ ሳምባ ምናምን ይሄ ድመቶች ሊበሉት የሚችሉት ነገር የቆየ ምናምን ምንድነው ያው ልጅ በቃ ብዙ አታውራ በእናትህ ብዙ አትበል በእናትህ አንዳንዴ እኮ ሰው እስከሆንክ ድረስ እኮ አንዳንዴ የሰው ሚስጥር እኮ ደብቅ ይደረጋል በእናትህ ሚስጥር አይደለም አንተ እስከመቼ ነው እንደዚህ የመኖር ሐሳብ ያለ እንዴ ምን ማለት ነው በቃ እኔ አልፈልግም ሰማኛለህ ከዚህ በኋላ እጅን እሷ ላይ እንዳሰነዝርሽ አንድ ነገር እሺ ምንድነው የተፈጠረ ያለው እባክህ የፈለከውን ነገር እንሰጣለን ምንድነው እዚህ ቦታ የተፈጠረ እንደሆነ ብትመልሱልኝ ደስ ይለኛል ሁለታችሁ የምታውቁት ነገር ምንድነው ለምንድነው እንደዚህ የሚሆነው እዚህ ውስጥ እኔም ከናንተ ጋር እየተጨመርኩ ነው አንዴ ጻት በይ ሰሚኛለሽ የዚህ ነገር ኃላፊነት የምትወስጂው እንደ ቤት ባለቤት አንቺ ነሽ የዚህ ቤት የቤት ባለቤት አንቺ ስለሆንሽ እየተፈጠረ ያለውን እዚህ ቤት ውስጥ እሱ የሆነ ነገር ይዞ ከመጣ በኋላ ቁጭ ብላችሁ ተሰብስባችሁ ስትበሉ ከዛ እርስ በርስ ስትቦጫ አሁን ሰውነታችሁ በሙሉ ተቦጫጭሮ አልቋል ምንድነው የተፈጠረ ያለው እዚህ ቤት ውስጥ ኦኬ እንዴ በቃ ይሄ ግላይ ሚስጥር ነው ሚስጥርሽን ለመያዝ ዝግጁ ነኝ ግን ከዛ በፊት ሁሉን ነገር እንድታስረጅኝ ካላስረዳሽኝ አሁንም አስረዳችኋለሁ ግን ቢያንስ ቪዲዮን አጥፋልኝ ንገሪኝና ህይወቴን እንኳን አታበላሽው ቢያንስ በሰላም እንኳን ለመኖር ልሞክር እኔ ሰው ህይወቴ ማበላሸት እሺ የፈለግከውን ነገር አድርግልሃለሁ አልኩህ እኮ ቪዲዮን ብቻ አጥፋልኝ ሌላ ምንም ነገር አልፈልግም አይንሽ እያየ አጥፋልሻለሁ ልመንበት ግን መጀመሪያ ምኑን የምትናገረው ነገር ምን ማለት ነው ምንድነው ልነግር የምችለው የኔ እናት እኔ ጊዜ የለኝም አሁን እዚህ ያወራን ባለንበት ሰዓት ፖስት እንዲያረጉት ነው ማለት እንዴ ምን ማለት ነው እንዴ እኔ እኮ የምትፈልገው ነገር አደርግልሃለሁ እያልኩ ነው ምንድነው ሲፈጠር የነበረው ማነሽ አንቺ እዚህ ቦታ ላይ እነዚህ ሰዎችና ተናገሪ በቃ ምንድነው ልናገር የምችለው አንተ ያማህል እንዴ ተናገሪ በቃ እኔ ከዚህ በኋላ ምንም አይነት ነገር በቃ መደባበቅ የሚባል ነገር የለም በቃ ተናገሪ በቃ አንተ የምታደርገውን ነገር ማንንም ሰው በቃ እኔ ምንም የማደርገው ነገር የለም በቃ እሷ ሁሉንም ነገር የምታውቀው እሷ ነች እሷ ሁሉንም ነገር ትናገር እሷ ነች የምታውቀው ሁሉንም እኔ በቃ በሷ መንገድ ነው በቃ ከዚህ ቤት ገባሁኝ እንደ ሰራተኛ ሆኜ ገባሁኝ ሳላስበው ከእንደዚህ አይነት ነገር ምን እያወራህ ነው ለምንድነው ዝም የማትለው በቃ ምንም አይነት መደበቅ ነገር የማይደበቅ ነገር እሱ ነው አላውቅም እኔ ምንም የማውቀው ነገር የለም ምናልባት እንደኔ አንቺ የዚህ ነገር አባል ነሽ እኔ ምን እኮ እኔ የማውቀው ነገር እኮ እኔ ምን እንዴት ምን እንደምቀይር እንዴት እንደዚህ እንደሚፈጠር አላውቅም እንደዛ ብልክ ደግሞ አንተ አምነኸኝ እዚህ አትመጣም ነበር ስለራሴ ነው ጭራሽ አንቺ ነሽ እዚህ ድረስ ያመጣሻቸው እኔ እንዴ አንቺ ቆይ ግን ምንድነው እንደዚህ የምታደርጊው ቆይ ትንሽ እንኳን አታስቢ ሰምኛለሽ ከዚህ በኋላ እሷ ላይ እጅሽ እንዳታነሽ ቆይ እኔ አመኘሽ እዚህ ድረስ እንኳን አስገብቼ ሁሉ ነገር ያውቅሽ እንደዚህ ታደርገኛለሽ ስርዓት ያልሽ ተነጋግረን ነበረ ሚስጥርሽ እንዲዝ ምን ማለት ነው በቃ ምን ይሆነ ነው ብዬ እና ጭራሽ ካሜራና ሰው ይዘሽ ልትመጫለሽ ብዬ ድረስ በቃ እኔ እንደኔ የራሴን ህይወት መኖር አለብኝ ማድረግ ያለባት እዚህ ቤት የገባሁት እኮ ይገባኛል ግን ደግሞ የኔ ሚስጥር ለማንም ማሳለፈሽ የሚስጥት ግዴታ የለብሽም እሺ ለብቻሽም አይደለም ከዚህ ቤት መውጣት አልቻልኩም መውጣታችን ማሽን ከዚህ ቤት ለመውጣት ደግሞ ሰው ያስፈልገኝ ነበር እሱ ነው ያናገርኩት ይገባሽ እኔ አሳልፈሽ ሰጥሽ ራስሽን ነፃ ወጥተሽ ነው አልችልም አንቺም እኮ ህይወት እየኖርሽ አይደለም አይደል እንዴ ከሰው ጋር ሰው ሻፍሽን አትከፍት ስለኔ ምንም ነገር አያገባሽም ይገባሻል ሻው ቤትሽ ውስጥ አውሬ ከሆንሽ ሰው አይደለሽም ይገባሻል አንቺም ሰው ማለት ያሳደብሽኝ እኮ ነው ያለሽ ለምን አትቀመጭ አርፈሽ ተቀመጭ አንቺ ራስሽ አርፈሽ ተቀመጭ አንቺ ታገኘ እባክህ አለቅሽም ቁጭ በይ ቆይ ምን ማለት ነው እባክህ በቃ ያዘችሁትን ነገር አጥፉልኝ እንዳጠፋልሽ ከፍልሽ አርፈሽ ተቀመጭ እሷ ላይ የምትፈልገው ነገር አድርግልኝ ከዚህ በኋላ ጫና ለማድረስ ብትሞክሪ እመኚኝ ቀጥታ ነው ወደ ፖሊስ ጣቢያ የሚሄደው ስለምን ፖሊስ ነው የምታወራው ቁጭ በይና አርፈሽ እንነጋገር
ሁሉም ነገር በምክክር ነው የሚሆነው። ሁሉም ነገር ዝም ብለሽ ተናገሪ። በቃ እኛ እዚህ ጋር መኖር የምንችለው በቃ ህይወታችንን መቀየር እንፈልጋለን። በቃ እኛ እዚህ ቤት የገባነው እኮ ሰርተን ራሳችንን ለመቀየር ነው። በቃ እዚህ ቤት የገባነው አንዴ ደርሼበታለሁ። እና ሁላችሁም እኔን እየካዳችሁ ነው ማለት? አይ መካድ አይደለም። ሰው ይሄ ነገር እንዴት ሊፈጠር እንደቻለና እኛ ከዚህ ውስጥ እንዴት ልታስገቢ እንደቻልሽ ብቻ ተናገሪ። ምክንያቱም እኔ እዚህ ቤት የገባሁት ሰርቼ ራሴን ለመቀየር ነው። እኔም ሰርቼ ራሴን ለመቀየር ነው እዚህ ቤት የገባሁት። ከዚህ ቤት ከገባሁ በኋላ ነው በቃ እያንዳንዷን ነገር ስራ ቦታም ላይ ስላንቺ ሲነሳ በጣም ብዙ ችግር እንዳለብሽና ቢሮ አካባቢ እንደማደርሺ መረጃ አለኝ። ስላንቺ እንግዳ ነገር ብዙ ነገሮች አሉ። ድርጅትሽም ላይ ደሞዝ የሚከፈላቸው ጊዜ ላይ ብሩ እንደማይበረክትላቸው ከነሱ መረጃ ሰምቻለሁ። ስለዚህ ለምን ይሄ እንደሚሆን እያንዳንዷን ነገር በተረጋጋ ነገር አስረጅኝ። ያለዛ ግን አሁን አይንሽ እያየ ወደ ህግ እንሄዳለን። ምን ማለት ነው የህግ የምትለው? ቆይ እኛ መፍታት አንችልም እንዴ? ይሄ እኮ የግል ችግሬ ነው ወይም ደግሞ የግል ሚስጥሬ ነው። ምን ማለት ነው ወደ ጉዳይሽ ማለት? የምትፈልገውን ነገር ልስጥና ቪዲዮንም አጥፋልኝ። በቃ እኔንም ተውኝ። እንዴት ነው ለማላቀሱ ዝም ብዬ ሚስጥሬ ላወራ የምችለው? በጣም ጥሩ። እኔ ስለማታውቂው ነገር በሙሉ እኔ ለህግ አሳልፍ ይሰጣል እንዴ? ምን እናሳልፈ የምትሰጠው? በቃ እኔ ማጣራት ማለት አንቺ ማትነግሪኝ ከሆነ እኔ አጣራቱን የደረስኩበትን ደርሼበታለሁ። እሱም እሷ ምስክር ናቸው። ቀጥታ መረጃ ለህግ እሰጣለሁ። በቃ ያ እንዲሆን ትፈልጋለሽ? ሁሉ ከመሆኑ አሳልፋችሁ እሺ። እኛ እንዴት ነው ደህና ምን ነው? በእናትሽ እሱን ብቻ ንገሪኝ። ቆይ እንድረዳሽ አይደለም የምትፈልጊው? ተናገሪ። ያለዛ ግን ወሬ አያስፈልግም። በቃ ለዚህ ነበር እናንተ ሁላችሁም ከጎኔ እንዳልነበራችሁ እንደዚህ እኛ ከጎንሽ ሆነን አይደለም፣ አስገድደሽን ነው። አይኔን ያስገድድኩ? አዎ አስገድደሽን ነው። እንዴ መጀመሪያ ልልቀቅ ብዬሽ ነበር፣ ስራ አልፈቀድሽልኝ። ግሽብን ነው። ቆይ እሺ፣ ለምን እኔ ምንም እየገባኝ አይደለም። ይሄን ነገር ብቻ ንገሪኝ። እኔ ህይወቴን መኖር እፈልጋለሁ። እና ሁላችሁም እኔን እየከዳችሁ ነው ማለት ነው? ክዳንሽ አይደለም በቃ ሰምኛለሽ። እኛ እውነት ነው ማወቅ የምንፈልገው። ማንም ሰው እዚህ ጋር ከዳም አልከዳም እውነትን ለማውጣት ነው እዚህ ቦታ ላይ ቁጭ ያልነው። ሲጀመር ይኸውልህ አንተ ከመጀመሪያው ጀምሮ እየካድከኝ ነበረ። በአይኔ ያየው ያለውትን አስሬ ላናዝዝ ፈልጊያለሁ፣ ግን በፍጹም እየተናገርክ አልነበረም። ምንድን ነው እዚህ ቤት እየተካሄደ ያለው? ካንተ የበለጠ የሚያቅም የለም። ሲጀመር ስንገባም እዛ ላርገው ስልህ ያ ቦታ ቁልፍ ነው መግባት አትችልም ብላኝ ነበር። አሁን ግን የክሩ አባላት እንዳለ ሰባብረው ገብተው ያለውን ነገር አጣርተው በቪዲዮና በተለያየ መረጃ ይዘዋል በፎቶ። ምንድን ነው ማነህ አንተ? እዚህ ቤት ለምን ገባ? እንዴት ገባ? ምንድን ነው እዚህ ቦታ ላይ እየሰራህ ያለኸው? እኔ እዚህ የገባሁት መጀመሪያ ላይ እንደነገርኩ ከመጀመሪያውም የገባሁት በጥበቃ ነው የገባሁት። በጥበቃ መልክ ገብቼ ግን ወደዚህ ነገር ውስጥ ገባሁኝ። እዚህ ነገር ውስጥ ስገባ ደግሞ እንዴት እንደገባሁኝ ራሱ አላውቅም፣ አላስታውስም። እንዴት ማለት? ስለ በቃ እንደ የቤቱ እዚህ ቤት ከገባሁኝ በኋላ በቃ የሆነ የመቀያየር ባህሪ ምናምን የመጣው ከተወሰነ ጊዜ በኋላ ነው። ከዛ በኋላ ደግሞ ከዚህ ቤት ለመውጣት ብዙ ጊዜ ሞክሬያለሁ፣ ግን ደግሞ መውጣት አልቻልኩም። በቃ ሁሌ ብዙ ጊዜ በተደጋጋሚ እዚህ ቤት መውጣት ሞከርኩኝ፣ አልተሳካልኝም። አሁንም ቢሆን ደግሞ በቃ እየሰራሁኝ ደሞዝ ይሰጠኛል። ዛሬ ተሰጥቶኝ ነገ ጧት ብሩ ከኪሴ የለም። በቃ ምን እንደሚወስዱ አላውቅም። የሆነ ሰላቢ ነገር አለው በቃ። ከዛ በኋላ የሆነ ሰዓት ላይ በቃ አብሬ ከነሱ ጋር መቀያየር ጀመርኩኝ። ከዛ በኋላ ግን ምንም በቃ ከዚህ ቤት ለመውጣትም ሐሳቡም የለኝም። ለምን እንደሆነ አላውቅም። ከዚህ ቤት የምወጣበት ነገር አሁንም ቢሆን ግራ ገብቶኛል። እዚህ ቤት ውስጥ 3 ወር እንደሆነ ነገርከኝ፣ ግን 3 ዓመት እንደሆነ ማረጋገጫ አለኝ። አዎ ብዙ ጊዜ ቆይቻለሁ፣ ከዛም በላይ ነው። ምክንያቱም ይሄ ነገር እንዳይታወቅ ምናምን ይፈለኩት በቃ። ምክንያቱም ለምን እንደሆነ አላውቅም። በቃ እንደበት ያደረከው ነው ማለት ነው። አዎ ምክንያቱም ከዚህ ቤት ያለው ነገር ለኔ በጣም ከብዶኛል። ምክንያቱም ደግሞ እንዳልወጣ ሁሉ የሆነ ነገር ሆኖብኛል። በቃ እንዳልወጣ ከዚህ ቤት እንዳልወጣና ለዚህ ቤት እንዳስብ ነው በቃ አይምሮ እየሰራ ያለው። 3 ዓመት ሙሉ በእንደዚህ አይነት መንገድ ነው የቆየው? አዎ 3 ዓመት ሙሉ የተከፈለ የት እንደገባ አታውቅም? አላውቅም። እኔ ምን እንደሚበላው ብሩን አላውቅም። የሆነ ሰላቢ ነገር አለው። ከዛ ለመውጣት ያልሞከርከው ታዲያ? ሞከርኩኝ ግን አልቻልኩም። በቃ የሆነ አስብና ልክ በር ከፍቼ ምናምን ለውጥ መውጣት ምናምን ሳስብ አይምሮ የሆነ ዝም ብሎ ስርስር ነገር ይላል። በቃ ጅግሬ ሁሉ ዝም ብሎ ይተሳሰራል። እኔ ለምን እንደሆነ አላውቅም። በቃ ከዚህ ቤት በምን አይነት መንገድ እዚህ እንደታሰርኩኝ አላውቅም። ግን እኮ ፈልገህ ነው እዚህ ቤት የገባው? ከጎዳና እንደመጣህም ተናግረሃል። አዎ መጀመሪያማ እኮ ፈልጌ ነው የመጣሁት። ግን ደግሞ ስመጣ ደግሞ እንደዚህ አይነት ነገር ከዚህ ቤት እንዳለ አላውቅም ነኝ። ምክንያቱም ከጎዳና ነው ተነስቼ የመጣሁት፣ ራሴን ለመለወጥ ነው። አግኝቶ ማጣት ከባድ ነው ብያለሁ ቅድም። ያ ነገር አለ እና መጥቼ እዚህ ጋር ተቀጥሬ እየሰራሁኝ የወር ደሞዝ ያገኘዋትን ያችን እያስቀመጥኩኝ ወደ ነበርኩበት
ደረጃ ለመመለስ ነበር እኔ እዚህ ቤት የገባሁት። ከገባው በኋላም ደግሞ ብዙ የማውቃቸው ነገሮች አልነበሩም። ከቀን ቀን ነው ወደዚህ ነገር ላቀው የቻልኩትና ወደ ቤትም መግባት የቻልኩት ከተወሰኑ ቀናቶችና ወራቶች በኋላ ነው ወደ ቤት ልታስገባኝ የቻለችው እንጂ በፊት ወደ ቤቱ ራሱ አልገባም ነበር። ውጭ ላይ ነበር የራሴ ማደር ያለኝ ውጭ። ከዛ ከተወሰኑ ጊዜያቶች በኋላ ወደ ቤት መግባት ጀመርኩኝ ምናምን። ስገባ ማያቸው ነገሮች ሁሉ የሆነ በቃ ልክ እንደዚህ የሆነ መቀያየር ባህሪ ያለው ከሷ ላይ ምናምን። ከዛ በኋላ ከተወሰነ ጊዜ በኋላ ደግሞ እኔን የሆነ እየመጣች ምናምን የሆነ ሰውነቴን ሰነካካኝ ምናምን ነገር የሆነ በቃ ውስጤ በቃ ከዚህ ቤት ላለመውጣት ያስባል። እና እኔ ስጠይቅ ለምንድን ነው ምንም ነገር የለም እያልከኝ የነበረው? ምክንያቱም አንቺም ራስሽም ታውቂዋለሽ። አንቺም አልገባሽ ብሎ ነው እንጂ እኮ አንቺ ራስሽም እኮ አንቺ መጀመሪያ ወደ እኔ ጋር ስትመጪ ይሄ ነገር አንቺ ላይ እየተፈጠረ እንዳልሆነ ነው ነገርሽኝ እና ዋሽተሽኛል። ኢቭን ደፈረኝ እስከ ማለት ደርሰሻል። እንደዛ እንደተፈጠረ ብነግር ኖሮ እኮ አንተ አትመጣም ነበር። ከዛ በኋላ ደግሞ አንተ የሆነ ነገር መፍትሄ ላይ እስከምትደርስ ድረስ ነው እንደዛ ብዬ ዋሽሁት። እንዴት እየተቆጡኝ እንደነበር አውቃለሁ አይደል? እዛ ቤት ማድረው ነኝ እና ደግሞ መጀመሪያም ቃል ገብቼልሻለሁ የሚፈጠሩ ችግሮች ሊኖሩ ይችላሉ፣ እኛ ላንቺ ከለላ እናደርግልሻለን። ሁሉንም ነገር ግን ፊት ለፊት መጋፈጥ እንዳለብሽና ሊመጣብሽ የሚችለውንም ነገር መጋፈጥ እንዳለብሽ ከነገርሽኝ ጉዳይ አንፃር ተናግሬ ነበር። እንደማላቅ ባልናገር ኖሮ ደግሞ እኔን ቤት አያስቀምጡኝም፣ ሌላ ነገር ያደርጉኝ ነበር። ነገርሽን እኛ እንደ ውሸተኛ እንድንቆጠር አድርገሻል። ለሱ ነገር ይቅርታ አድርግልኝ። ምንም አረጋግጥ። ስለዚህ አንቺ ማምነሽበት ታርጊው ነው። እኔ አላመንኩበትም። ባምንበት እናንተ ጋር አልመጣም ነበር። እኔ ይሄ ነገር በጣም አስጠልቶኛል። እንዳልኩ ህይወቴን ለመቀየር ብዬ ነው። ለምንድነው እስከዛሬ 1 አመት ምናምን ቆይተሽ ዛሬ እኛ ጋር ለማምጣት የቆረጥሽውና ወደ ኋላ የምትዩ? በቃ መውጣት አልቻልኩም ነበር እስከዛሬ። ዛሬ ግን በቃ ጸሎት ለማድረግ ሞከርኩ ምናምን ብዙ ነገር አድርጌ ነው በቃ ወደ እናንተ ለማምጣት የቻልኩት። በጣም ሞክሬያለሁ ብዙ። ከዛ በኋላ ደግሞ እሱም ዞር ብሎልኝ አያውቅም ከበሩ በቃ በርጋ ነው የሚሆነው ብዙ ጊዜ። አንቺም ግን ልትቀያየርብን ስትሞክሪ ነበር የሆነ ሰዓት ላይ። ወድጄ ነው ታዲያ እኔ ምን ማቀው ነገር አለ? ይሄ ቤት በጣም እኔ የሆነ ነገር አላቸው እነሱ ናቸው የሚያውቁት፣ እኔ አላውቅም። በጣም ከባድ ሁኔታ ውስጥ ነኝ እኔ ራሱ። እሱን ለመቀበል ራሱ ከብዶኛል። እሷን ጠይቃት። እኔ ሲጀመር ላሊት ራሱ አብረው ነው መሰለኝ ሲጮህ የሚያድሩት፣ እኔም በር እየዘጉብኝ። እንዴ ሲቀያየሩ አንቺም ስትጮህብን አልነበር እንዴ? እኮ መረጃ አለ። እኔ ላሊት ግን እኔ ብቻዬን ነው ማድረው። ላሊት እኔ ነው አልወጣም። እሺ ምንድን ነው የተፈጠረ ያለው እዚህ ቤት ውስጥ? መቼም ኃላፊነቱን ካንቺ የበለጠ የሚወስድ የለም። እዚህ ቤት ውስጥ ምንድን ነው እየሆነ ያለው? ወደ ድመት እንደምትቀያየሩ ልክ እንደ ድመት እንደምትጮሁ እና ስትቧጨሩም እንደነበረ መረጃ አለኝ። እና የዚህ ነገር መሪ አንቺ ነሽ። ማንሽ አንቺ? ምንድን ነው እየተፈጠረ ያለው? ልክ ናቸው እነሱ ፈልገው ወይም ደግሞ እንደዚህ መሆን ፈልገው ያመጡት ነገር አይደለም። በራሴ ጣጣና በራሴ ችግር እነሱንም ችግር ውስጥ አስገባቸው። ምን ማለት ነው እሱ? ግን እኔም ፈልገው አይደለም። ምን ማለት ነው? ምንድነው ማለት? አሁን በለቅሶ የምትሸፍኙ ነገር መኖር የለበትም። በስነ ስርዓት ድርጅን ሲፈጠር ነበር። እነሱ ፈልገውት ካልገቡ ታዲያ ማን ነው እንዲገቡ ያደረጋቸው? እና እኛ ላይ ጠቆለሽ ብን ነው እንደዚህ የምታረግ? አይ ምንድነው ታዲያ? አላደረኩም። ቆይ አንዴ ታውራ። እኔም እንደዚህ መሆኑ ፈልጌ ወይም ወድጄ አይደለም። እንደዚህ መሆን የምፈልግ ሴት ሁኜ አይደለም። ታዲያ ምን ተፈጥሮ ነው? የቤተሰብ ጣጣ። ምን ማለት ነው እሱ? የምን የቤተሰብ ጣጣ ነው? ለእናትና ለአባቴ ብቸኛ ልጅ ነኝ። ልጅ መውለድ ሲያቅታቸው ለጠንቋይ ቤት ጋብረው እኔ እንድወለድ አደረጉኝ። እሺ ቀጥይ። ማልቀሱን ተናገር። ከዛ በቃ እህትም ወንድምም አልባ ሁኜ እኔን አሳደጉኝ። ካደጉ በኋላ ከተመረኩኝ በኋላ አገልግሎትሽ ለጠንቋይ ቤት ነው መሆን ያለበት ተባልኩኝ። ምክንያቱም ቃል ገብተንለታል፣ ከዚህ በኋላ የምትሆኚው ለሱ ነው አሉኝ። እኔ ደግሞ በዚህ ነገር አልተስማማሁም። ምክንያቱም የማንም አገልጋይ መሆን አልፈልግም። ጭራሽ የማላምንበትን መሆን የማልፈልግበትን አገልጋይ ሁኜ መኖር አልፈለግኩም። ግን ካላገለገልሽ ህይወትሽ ሲኦል ነው መሆነው ተባልኩኝ።
ከሱ ጋር ካልሆንሽ እንደ ኖርማል ሰው ሆነሽ መኖራችሁ በቃ ምንም ነገር ካንቺ እንኳን አጠገብሽ የሚሆን ሰው አታገኝም ተባልኩኝ። ማለት አጠገብሽ የሚሆን ሰው አታገኝም ማለት እንዴት? በቃ ከሰው ጋር መግባባት አልችልም። እኔም ህይወት የተስተካከለ እንዳይሆን እንደምሆን የተነገረኝ፣ ግን እኔም በዚህ ሁሉ ልክ እኔ የእሱ አገልጋይ ሆኜ መቅረት አልፈለግኩም። የማላውቀው ወይም ደግሞ ባዕድ አምልኮ ውስጥ ገብቼ ራሴን እንደዚህ ተዘፍቄ መኖር አልፈለግኩም። ስለዚህ ምንድን ነው የተፈጠረው? ይሄን ነገር ለቤተሰቦችሽ አልቀበልም ስላልሽ ምንድን ነው የደረሰብሽ? ስለዚህማ ቤተሰቤንም ጠንቋይንም ትቼ ሀገር ለቅቄ መጣሁ። እሺ የራሴ በአካውንቴ ብዙ ብር ስለነበረኝ ቤተሰብ የሚያስገባልኝ የራሴን ነገር ከፈትኩኝ። ያው ጥንቁልና ገንዘብ ማለት ነው አይደለም፣ እሱ የራሳቸው ንጹህ ሀብት ነው። በቃ ብቸኛ ልጃቸው ስለሆንኩኝ በአካውንቴ ብር ያስገቡልኝ ነበር። እስክማርም እስክመረቅም ያጠራቀምኩት ነበር። በቃ በሱ የራሴን የሆነ ነገር ከፈትኩኝ። ያው እሱንም ተመስገን ብዬ ሁሉ ነገር የተሳካልኝ፣ የተሳካ ደረጃ ላይ ደረስኩኝ። ግን አንድም ቀን ሰላም አግኝቼ አላውቅም። ልክ ራሴን ጧት ስነቃ አማላቀው ጫካ ውስጥ ተቦጫጭሬ ወይም ደግሞ የማይሆን ነገር ሁኜ ነው የማገኘው። ይሄ ነገር በጣም ተደጋገመ። ቢያንስ ሀገር ለቅቄ ስመጣ ቦታ ስለቅ እንኳን ይለቀኛል ይተውኛል ብዬ ነበረ፣ ግን አልቻልኩም። የዋሰ ነገር ነው የገጠመኝ። በስራዬም ሰላም ላገኝ አልቻልኩም፣ በህይወቴም ሰላም ላገኝ አልቻልኩም። አንድ ቀን እንኳን የተረጋጋ እንቅልፍ ተኝቼ አላውቅም። ቆይ ታዲያ ይሄ ሁሉ ሲፈጠር ታዲያ ማለት ይሄ ነገር እንደሚመጣብሽ ታውቂ ነበር? ለምን ቅድመ ጥንቃቄ አልወሰድሽም? ቤተሰቦችሽን አሻፈረኝ ብለሽ እነሱ ምናልባት ለረጅም ጊዜ ሲያመልኩት የነበረውን ነገር አልቀበልም ስትይ እንዴት የራስሽን ጸባይ ወይም የተለያዩ ነገሮችን የንስሐ አባት የተለያዩ በሃይማኖት የምንድንባቸው መንገዶች አሉ፣ ለምን እነሱን አልመረጥሽም? በቃ ጸበል ለመሄድ ሞክሬ ነበር፣ ግን ደግሞ ይሄ ከተወለድኩ ጀምሬ ስወለድም ስጠነስም ቃል የተገባለት ነገር ነው። በቃ ግዴታ ይሄን እኔ እንደዚህ መሆን ነበረብኝ። አላውቅም ምን ማድረግ እንዳለብኝ እንኳን ምን መሆን እንዳለብኝ። ቤተሰቦችም ግዴታ እሱን መቀበል አለብሽ ተብዬ አስገደዱ። ያለኝ አማራጭ ጠፍቼ መምጣት ነበረ። ያው ጠፍቼ መጥቼ እዚህ እንኳን ሰላም እናገኛለሁ ብዬ ነበር። ግን ይሁሉ ማለት ቤቱ ሲፈጠር የነበረው እንደ ድመት ሆነሽ ምናምን ተጫጫራችሁ የነበረው ታዲያ ለምንድን ነው? እኔ እንደዛ እንደምሆን አላውቅም። ምን ሰዓት እንደምቀያየር ለምን እንደዛ እንደምሆን እንኳን አላውቅም። እነሱስ ያው ከዛ በቃ ወደ እነሱ እመጣልሃለሁ። ግን በቃ የራሴ ስራ ኖሮኝ አሪፍ የተሳካ ሰራተኛ ሆንኩኝ። ግን ቤት አለኝ የራሴ የምለው ትልቅ የቤት ሰራው። ግን ቤቱን እኔ አልኖርበትም። ያው እንደዛ እንኳን የለፈውበት ድርጅት እንኳን አሁን እኔ አይደለም ማስተዳደረው፣ ሰው ለጥሪ ነው ማስተዳደር የምችለው። ምክንያቱም እኔ ከማንም ጋር መግባባት አልችልም፣ ከሰዎች ጋር መግባባት አልችልም። ቤት ውስጥ ደግሞ ጭራሽ የማይሆን ነገር ነው የዋሰ ነገር ነው የተፈጠረው። ከዛ ማለት እኔ ከነሱ ከተስማሙበት ውጪና ከኔ የሚጠበቀውን ነገር ስላላደረኩ እየደረሰብኝ ያለው ነገር ይሄ ነው፣ ምክንያቱ ይሄ ነው ነው የምትኛለሽ? አዎ ምክንያቱ ይሄ ነው። እነሱም እንደሱ የሚሆኑት በቃ እኔን የምር ተጠግቶ ያው አብሮኝ የሚኖር ሰው ደግሞ ወደ እኔ መቀየሩ አይቀርም። እነሱም እንደ ድመት የሚሆኑት ፈልገው አይደለም፣ ከኔ ጋር አብረው እየኖሩ ስለሆነ ነው። እኛም ከዚህ በኋላ በቃ ሰላም የለንም ማለት ነው። እኛም እንዲሁ ነው በቃ ምን ዘልቀው በቃ መጨረሻችን እንዲሁ ነው። ምን ማለት ነው? አንቺ ምን እያልሽ ነው? ከዚህ ነገር መውጣት ያገናኘዋል? ከዚህ ነገር ገንዘብ ሁሉ የማይበረክተው ለዚህ ነው። ከዚህ በኋላ ማለት እነዚህ ልጆች የራሳቸው የሆነ የወደፊት ተስፋ አላቸው፣ ህይወት መኖር ይፈልጋሉ። እሷ ተማሪ ናት፣ መመለስ ትፈልጋለች። እና ከዚህ በኋላ ምንድነው የሚፈጠረው? እና ይሄን ነገር እያወቅሽ ነው እዚህ ውስጥ የከተተሻቸው? አይ በእርግጥ እንደዚህ እነሱ እኔ ውስጥ ይገባሉ ብዬ እርግጠኛ የሆንኩበት ነገር የለም። ልክ መስሪያ ቤት እንደማልስማማው ከእነሱም ጋር ላልስማማ እችላለሁ ብዬ ነበረ። ያን ትልቅ የቤት ትቼ እዚህ ተከራይቼ የምኖረው ብቸኝነትን ፈርቼ ነው። ግን የዋሰ ስፈራ ደግሞ ቢያንስ ሰው ያስፈልገኛል ብዬ እሷንም እሱንም ማስገባቸው። ግን እነሱም እንደኔ ይሆናሉ እዚህ ደረጃ ይደርሳሉ ብዬ አላሰብኩም ነበር። ግን እኮ ራስሽ ተናግረሻል፣ ከኔ ጋር የቀረበ ሰው መጨረሻው ልክ እንደኔ ነው የሚሆነው ብለሻልና እዚች ቤት ውስጥ ደግሞ ጭራሽ ሰራተኛና ዘበኛው
ማለት ለራስሽ አታንሽ ምናምንና ሰራተኛና ዘበኛው ላይ እንደዚህ እሱን ከጎዳና እንዳነሳሹ ተናግሯል። ለምን ይሄ አስፈለገ ማለት አንቺ ራስሽ ብቻሽን ስቃዩ እነሱን እዚህ ውስጥ መክተቱ ለምን አስፈለገ? ምክንያቱም ታውቂያለሽ ከስራ ቦታ ጥለሽ እዚህ እንደመጣሽ እኛም መረጃው አለን እና እነሱን እዚህ ውስጥ መክተት ለምን አስፈለገ? እንዳልኩ ነው እኔ እነሱ እንደዚህ ይቀየራሉ ብዬ ሳይሆን በጸባይ አንድስማማም፣ ግን ባንድስማማም ይሁን ቢያንስ ከነሱ ጋር ስዳረቅ አልፈራም ብዬ ነው እንጂ እነሱ እንደኔ እንደሚቀየሩ አላውቅም ነበር። እነሱን ያመጣሻቸው እነሱን ያመጣቸው ያው ብቸኝነቱን ስለፈራሁትና ያለው ነገር በጣም እየባሰብኝ ስለሆነ ቢያንስ ጭቅጭቅ ነው ሊፈጠር የሚችለው ወይም እንደ መስሪያ ቤቱ ላንስማማ እንችላለን ብዬ ነው እንጂ እነሱ ወደ እኔ ይቀየራሉ ብዬ አላሰብኩም ነበር። ግን መጀመሪያ እሱ እየተቀየረ እንደሆነ ሳስብ ምንም ማድረግ አልቻልኩም። ስለዚህ አሁን ከነሱ ወደ አንቺ የተቀየረ ሰው አለ? አይ እስከማውቀው ድረስ መስሪያ ቤትም እንዳልኩ ነው ሰዎች ሁሉ ቀጥሬ ነው የማሰራው። በቃ ሁኔትም አልሄድም እኮ እዚሁ ነው የምውለው። ቆይ አብዛኛው ሰው አንቺ ጋር የሚሰራው ከነሱን ጨምሮ የሚሰራው ገንዘብ ማለት የት ነው የሚሄደው? የሚሰሩት ገንዘብ የት ነው የሚሄደው? ይህ ልጅ አሁን ገንዘብ ያስፈልገኛል ብሎ የሚሰራው ገንዘብ የት ነው የሚሄደው? የት እንደሚገባ ነው የማላውቅም። አሁን ላይ ያለውበት ነገር እኔ ምንም እየገባኝ አይደለም። ከፍላችኋለሽ ግን እንዴ? ምን ማለት ነው? እንደምከፍላችሁ አታውቁም? እሷም ብሩ ጋር የለም። እኔም ራሴን ለመቀየር ነው አንቺ ቤት የገባሁት፣ ግን 1 አመት በሙሉ አንድ ነገርም አላደረኩም፣ ግን ብር የለኝ። ለዚህ ነገር ተጠያቂው ምንድን ነው? አላውቅም፣ ግን እኔ ነገር ካወኩ በኋላ እንዲወጡ ፈለግኩኝ። ቢያንስ የራሳቸውን ህይወት እንዲኖሩ እንኳን በጣም ብዙ ነገር በራሴ ያሰብኩኝ። አልፈለግሽም። እኛ ፈልገን ስንጠይቅሽ እምቢ ነው ያልሽው። እኔን ጉዳቱን ስለማውቀው ነበር እንደዛ ስልሽ። ጉዳቱን ስለማውቀው ነው። ከወጣችሁ ጉዳት ይደርስባችኋል ብዬ ስላሰብኩ ነው። የሚደርስብን ምንድነው የምትይው? እኛም ላይ ጠንቁለሻል። ስለዚህ የእነዚህ ልጆች መጨረሻ ምንድን ነው? እሱን እኔም አላውቅም። ወይ በቃ አማራጭ ከሌለኝ እኔ የእሱ አገልጋይ እሆናለሁ። ከዛ በቃ ምንም ማድረግ አልችልም። እነሱን ነፃ ለማውጣት ወይ እኔ አገልጋይ ይሆናል። አሁን የነገርሽኝ ነገር ልመንሽ አልመንሽ ንግግር ብቻ ነው ያቀረብሽልን። የምናምንበት አንዱ ምክንያት አሁን ያልሽኝ አባትና እናትሽ ጋር ሄደን ያልሽኝ ማለት በተለያየ መንገድ ሄደን ይሄ ለእሱ አገልጋይ ትሆኝለታለሽ የተባለውን ሰውዬ አግኝተን የሆነ ማረጋገጫ ነገር ካገኘን ምናልባት ልናምንሽ እንችላለን። ከዚህም የምትወጭበትን መንገድ ልንፈልግ እንችላለን። ግን ለጊዜው እናንተ በእኛ ቁጥጥር ስር ትሆኑና ማጣራት ያሉብንን ነገሮች አጣርተን ስለ አንቺ ሌላ መረጃ በቂ መረጃ ማሰባሰብ አለብን። አሁን የሰጠሽኝ ምክንያት ምናልባት ልናምን የምንችልበት አንድ መንገድ ሊኖር ይችላል። እሱም ወላጆችሽን አግኝተን ከዛ በኋላ ደግሞ የተባለውን ሰውዬ አግኝተን አድራሻውን ትጠቁሚናለሽ። እዛ ድረስ ሄደን ማጣራት ያለብን ነገሮች እናጣራለን። ልናግዝሽ የምንችለውን ነገር እናግዝሻለን። የኛ ህይወት ምንድነው? ምን ሆነሽ? እኛ እንዲሁ ነው የምንቀረው። በቃ ቆይ ህይወታችን ምስቅልቅል ወጥቶ ነው እንደሰማችሁት ነው። በአጭር ጊዜ ውስጥ ነገሮች ሊስተካከሉ የሚችሉበት መንገድ ካለ ከፈጣሪ ጋር እና ካንቺ መራቅ አንችልም ማለት ነው። ምንድነው የምትይው? ካንቺ መራቅ ለጊዜው እንደዛ ነው፣ ግን መረጋጋት አለብን። እሱ ያለችውን ነገርም ገና ማረጋገጫዎች ማሰባሰብ አለብን። አሁን ከእናንተ ጋር መውጣት ፈልጋለሁ ከዚህ ቤት። ቆይ ይኸውልህ፣ ተረጋጋ። ከእናንተ ጋር በብልሃት ይኸውልህ፣ ይሄ ነገር በብልሃት ነው። ተረጋጉ በቃ። የዚህን ያህል እናንተ የምትጎዱ ከሆነ እኔ ራሴን አሳልፌ እሰጣለሁ። የእሱ አገልጋይ ሁኝ፣ እናንተ ነጻ ትወጣላችሁ። ከመጀመሪያው ለምንድን ነው ያመጣሽኝ? ለምንድን ነው ህይወታችንን ያበላሸሽ? እሺ በቃ ተረጋጉ። ይኸውላችሁ እስኪ ለጊዜ እንተወው ይሄን ነገር። ጊዜ ራሱ በራሱ ጊዜ ይፈተዋል። ይኸውልህ ተረጋጉ። ይፍታው እያልን እኮ እስከዛሬ ኖርን እኮ። ግድ የለም አሁን እኔ ስንት ዓመት እኮ ፈጀን እኮ ከዚህ ቤት ኖር እዚህም ደርሻለሁ። ይህን ነገርም ለመስማት ነው። ታዲያ እንዴት ነው ህይወታችን የሚስተካከሉ? ታዲያ ይገባኛል እኮ ግን እስኪ ለገና ራሴን ቀይሬ ቤተሰቤን ቀይራለሁ እያልኩኝ የዋስከፍቻቸው ቀሩ እኮ። እሺ ተረጋጉ። ተረጋጉ። አውቃለሁ በእኔ ምክንያት ነው፣ ግን በቃ እኔ ራሴ አስተካክላለሁ። እንግዲህ ውድ ተመልካቾቻችን ያው ተረጋጉ። በቃ እንግዲህ ፈጣሪ ይርዳን፣ እኛም አለን። እንግዲህ እሷም ተገዳ ነው እንግዲህ እስከምናረጋግጥ ድረስ ያው እንደምታዩት ነው ሆነ ያለችው ነገር እስከምናረጋግጥ ድረስ ለጊዜው ያለን ቃል ይሄ ነው። ስለዚህ ቆይ እናረጋግጥ፣ እስኪ እናረጋግጥ፣ እናጣራ፣ የዚህ ነገር ባለቤትን እንወቀው። እነሱን እንግዲህ ማድረግ ያለብን እናደርጋለን። እንግዲህ ውድ ተመልካቾቻችን እንግዲህ የሳራ ጉዳይ እስካሁን ድረስ የተመለከታችሁትን ይመስል ነበረ። አዜብ ጋር ያለውን ነገር ሰምተናል። ያልሰማነው ነገር ደግሞ ውድ ተመልካቾች እንግዲህ ከቤተሰቦቿ ጋር በተገናኘ እሷም ተገዳ እንደሆነ ይሄ ሁሉ ነገር ሲሆን እንደነበረ ተናግራለች። እኛ ደግሞ ይሄን ነገር ለማጣራት የግዴታ መሆን ስላለበት ማጣራትና ማረጋገጥ ስላለብን የክሮ አባላትን ወደ ቦታው ልከን እንግዲህ
እሷ በምትነግረን አድራሻ የእሷንም ህይወት እንደዚህ ያጨላለመውን ነገር ለመፍታት እንሞክራለን። የእነዚህ ልጆችም ህይወት የእሷ ነገር ካልተፈታ እነሱም ስለማይፈቱ ይህንን ነገር እንደ አንድ ኬዝ ይዘነው በፍጥነት ለመፍታት እንሞክራለን። አዲስ ነገር ካለ ወደ እናንተ እንመጣለን። ስለተከታተላችሁ እናመሰግናለን። ቸር ሰንብቱ።